እባክሽን አለሜን እንዳገኛት ፍርጂ። ደስ እያለኝ በሰላም ከኖርክና ካልታሰርክ እቀጥላለሁ፣ ካልተሳካ ደግሞ ሄዳለሁ። ለምን እንደምታሰር? ወንጀል ስለሰራ ነው። ከአሁን በኋላ አፍሽን እንዳትከፍቺ አስጠንቅቄሻለሁ። አርበድብዳን ያዘቻቸው። እንዴት ታክሳ ታውቃታል። እናቴ ቤቲ ልታገኝሽ ትፈልጋለች። ልትጨርሰኝ ነው? ከዛስ እሷ ትኖራለች? ጅብ ከሄደ ውሻ ይጮሃል አሉ። ልጅቷ በጣም ተረጋግታለች። እሷን ማመን አልችልም። እመኛት መች ወጣኝ ማሚ። ግን በቃ ፍላጎቷ አንቺን ማግኘት ነው። አገኛታለሁ። እርግጠኛ ነሽ? አዎ፣ ግን አንተ ካለ። እሺ ችግር የለውም ማሚ። ጥሩ፣ እስቲ የምትለውን ልስማት። ነገር ሲያደር የሚረሳ መስሏታል። ያን ሁሉ ነገር አድርጋኝ ምንም እንዳላረገ ላግኛት ትላለች። አግኛትና በጥፊ ትወለውያታለሽ። ትንሽ እንኳን ማረፍ ከቻልሽ። የሆነ ጊዜ አንቄ እኮ ገድያት ነበር። አካሄዳቸው ግን ምንም አላማረኝም። ቤቲ ትንሽ ያንገዳግዱኝ ይሆናል፣ ግን ምንም አያመጡ። እኔን ደግሞ ማንም አሸንፎኝ አያውቅም። ይኸውልህ ገዚ፣ እንደዚህ ብለህ በጭራሽ እንዳትታለል። በእኔ ብቻ ተማመኝ። ማገዝ መቼውን ብቻ አግሽ፣ ግን እንዳትረብሽ። ይሄ ቀላል ማፊያ አይደለም። ይሄ የኔ አባት ነው። አዎ ያንተ አባት ነው። ግን ድሮ ነበር ልታውቁት የሚገባው። አለማወቄ እኮ ነው የሚያስገርም። አንተ አትውሰደኝ፣ ግን አለሜን ይቅርታ ጠይቅልኝ። አረ እወስድሻለሁ። ምክንያቱም አባትህ ሊመጣ አስቤያለሁ። ምን? ቆይ እሺ፣ ከዛስ ምን ታደርጊዋለሽ? የእሷን እሰጣታለሁ፣ የእሱን ግን እወስደዋለሁ። አሁን መሄድ እንችላለን? ጥሩ። ቤት ገብቼ ጃኬት እስክደርብ ከጠበቅከኝ። እንሄድ አይደል? ደግሞ ማን ልትገለው መድኃኒት አወጣችው? ናቲ በገዛ እጁ የእናቱን ገዳይ ቀጥታ ወደ እሷ ወስዷታል ማለት ነው። እንግዲህ በተደጋጋሚ ማለት ነው ቤቲ አለምዬን ማግኘት እፈልጋለሁ፣ አግኝቼም ይቅርታ መጠየቅ እፈልጋለሁኝ። አዎ ብዙ ነገር አድርጊያታለሁ፣ ግን ደግሞ አሁን ላይ ተጸጽቻለሁ። ስለዚህ ለናቲም እንዲሁም ደግሞ ለትሁት በተደጋጋሚ አለምዬን ማግኘት እፈልጋለሁ፣ አገናኙኝ እያለች ሲቀጥል ደግሞ ትሁትን በሄደችበት ሰዓት ቤቲ እየተከተለቻት ነበረ አለምዬን የት ጋር እንደምትኖር ለማየት ማለት ነው። እና በስተመጨረሻም እንግዲህ ያው ራሱ ናቲ ማለት ነው ወደ እናቱ ሊወስዳት እንግዲህ እየጠበቃት ይገኛል። እንዲሁም ደግሞ ያላሰበውን ነገር እሷ አስባለች ማለት ነው። ምክንያቱም አለምዬን ይቅርታ ለመጠየቅ ሳይሆን አንዴና ለመጨረሻ እሷን ልታሰናብታት እስካሁን አቶ ገዛኝ እገላታለሁ ብሎ በጣም ብዙ እጥረቶችን ሲያደርግ የነበረው አለምዬን ማለት ነው። አሁን ላይ ግን በራሴ እጅ እገላታለሁ በማለት እንግዲህ በማሰብ መድኃኒቷን በመያዝ ማለት ነው ቀጥታ ወደ አለምዬ ቦታ አምርታለች ማለት ነው። እንግዲህ ቤቲ ይህን ነገር ለምንድን ነው ልታደርግ የቻለችው? እስካሁንስ ያደረገችው ነገር በሷ ላይ ግፍ አይበቃትም ወይ? ምክንያቱም የአለምዬን የሆነ ነገር በሙሉ ለራሷ አድርገዋለች። የአንቺ ጋር ያለው ንብረት የአለምዬ የናቴ ነው በማለት እንግዲህ ናቴም ጠይቋት ነበረ። አዎ አውቃለሁኝ፣ ግን ደግሞ የእሷን ድርሻ እሰጣታለሁ፣ እንዲሁም ደግሞ አቶ ገዛኸኝን አሁን ላይ መፍታት እፈልጋለሁ፣ የእሱን ድርሻ ግን እኔ ራሴ እጠቀምበታለሁ በማለት እንግዲህ መልሳለት ነበረ ማለት ነው። ሲቀጥል ደግሞ አሁን ላይ ማለት ነው አቶ ገዛኸኝ ያው ቤቲን አናግሯት ነበረ። አሁን ላይ በጣም እነሱ እያሸነፉኝ እስከሚመስለኝ ድረስ ግራ ገብቶኛል፣ ግን ደግሞ በእርግጠኝነት እኔ ገዛኸኝ ነኝ፣ ማንም አያሸንፈኝም ብሎ እያሰበ ይገኛል ማለት ነው። ስለዚህ እባክሽን ቤቲ ከጎኔ ልትሆኝ ይገባል። በአሁኑ ሰዓት የግድ አንቺ ከጎኔ መሆን አለብሽ። እነሱ ሌላ ነገሮችን በጣም እየጣሩ ነው ያሉት በማለት እንግዲህ አቶ ገዛኝ ማለት ነው ለቤቲ ሲያስጠነቅቅ ነበረ ማለት ነው። እና ምንድን ነው ያላት? አሁን ላይ ካለሽ ገንዘብ በሙሉ እንዲሁም ደግሞ ከኔ ጋር ያለኝን ገንዘብ ወደ አንቺ አደርጋለሁ፣ ወደ አንቺ የማደርግልሽን ግን
እንደፈለግሽ መጠቀም ትችያለሽ፣ እንደ በፊቱ ብር ማስቀመጥ ሳይሆን አንቺ የፈለግሽውን ነገር ማድረግ ትችያለሽ ብሏታል ማለት ነው። በወቅቱ ቤቲ እጅግ በጣም ነበር የደነገጠችው ማለት ነው። ምክንያቱም እያንዳንዱ ከሱ ጋር ያለውን ገንዘብ በሙሉ ወደ ራሷ እንዲሆንላት እስካሁንም ማለት ነው በአንድም በሌላ እጥረት እያደረገች ነው። ወርቅ ፈልጋለሁ፣ እንደዚህ ፈልጋለሁ እያለች ማለት ነው ከስር ማለት ነው አቶ ገዛኝን እያለበችው ነበር። አሁንም ማለት ነው በገንዛ ፍቃዱ የምሰጥሽን ብር ማስቀመጥ ሳይሆን እንደፈለግሽ ማድረግ ትችያለሽ ሲላት እጅግ በጣም ደስ ብሏታል። ደስ ያላት ምክንያት ደግሞ አንደኛ እህቷ መታከም ትፈልጋለች። እህቷ የማትራመደው ወይንም ደግሞ በሽተኛ ሆና የተቀመጠችው በእርግጠኝነት ማለት ነው በሆነ በተሰራባት ወንጀል ነው። ያንን ወንጀለኛ ደግሞ ያው አለምዬ ብዙ ብር ከፍላ ያንን ግለሰብ ከእስር ቤት አስወጥተዋለች ማለት ነው። ስለዚህ ይህን ነገር ያደረገችው አለምዬ ነሽ፣ በድላኛለች በማለት እንግዲህ በራሷ ስትናገር ነበረ። ሲቀጥል አንድም በሌላ እንግዲህ ማንም ንጹህ የለም፣ ሁሉም በየቤቱ ብዙ መከራዎች አሉበት፣ ብዙ ጉድ አሉበት በማለት እንግዲህ ስትናገርም እየሰማናት ይገኛል ማለት ነው። እና አሁን ላይ እንግዲህ እና ያው ናቲን አግኝታ ቀጥታ ወደ አለምዬ ጋር በመሄድ ማለት ነው አለምዬን አግኝታት ፊት ለፊት ለመነጋገር ነው የፈለገችው ማለት ነው። ቤቲ በነገራችን ላይ አለምዬ ራሱ ማለት ነው ቤቲ ልትመጣ ነው አንቺን ማግኘት ትፈልጋለች ተብላ ስትነገር ራሱ እኔ ግን አላምናትም። እንዴት ፈለገችኝ? እኔ እና እሷ እኮ በጣም በክፉ የምንፈላለግ ሰዎች ነን። እንዴት ነው ያ ሁሉ ነገር እንትን ብላ አድርሳብኝ አሁን እንዴት አይኗን እጥብ አድርጋ ላግኛት ትለኛለች በማለት እንግዲህ እማዬ አሁን ላይ ቤቴ በጣም ተቀይራለች፣ በጣም ተጸጽታለች። ስለዚህ ምንም ነገር ልታደርግ አትችልም በእርግጠኝነት በማለት እንግዲህ አንተ ካልከኝ እሺ ልጄ፣ ግን እኔ አላምናትም፣ ግን ደግሞ አንተ ካጠገቤ ካለህ ችግር የለውም በማለት እንግዲህ አለምዬም እንግዲህ ፈቅዳለታለች ማለት ነው። ናቲም ቤቲን ወደ ቤት እዟት መጥቷል ማለት ነው። ምን ሊፈጠር ይችላል የሚለው ነገር እጅግ በጣም አሳሳቢ ነው። አለምዬ በዚህ መልኩ ጉዳት ሊደርስባት ባይችል እጅግ በጣም ደስ ይላል ማለት ነው። ምክንያቱም ይብን ራሱ ትሁት ማለት ነው አለምዬ በጣም ተቀይራ ወደ ድሮዋ ማንነቷ እንድትመለስ ከሚፈልጉት ውስጥ ነች። እንዲሁም ደግሞ ናቲም እንደዚው ነው የሚፈልገው። አባባም ልክ እንደዚው ነው ጠንካራዋ የሚወራላት አለምዬ ያቺ ጀግናዋ እንድትመጣ ፈልጋለሁ። ናቲም አንተም የበኩልን ነገር ማድረግ አለብህ በማለት እንግዲህ አባባም ሲናገር ነበረ። ትሁትም አሁን ላይ ማለት ነው አለምዬ ልብስ ልገዛላት እንዲሁም ደግሞ ጸጉሯን ልታሰራላት እዛት ወታለች ማለት ነው። ያቺ ጠንካራዋ የሚወራላት እንደዚህ ያደረገች እንደዚህ ሰራች የምትባለው ጀግናዋ አለምዬን ማየት እፈልጋለሁ በማለት እንግዲህ ትሁትም እየተናገረች ትገኛለች። አቶ ገዛኝ በሰጣት ገንዘብ ያ ማለት እንግዲህ በሰራችበት በላቧ ገንዘብ ያንን ነገር ለማድረግ ለሷ ጸጉሯን ለማሰራት እንዲሁም ደግሞ ልብስ ለመግዛት አቅዳለች ማለት ነው። እና ናቲ ያው ትሁት ይህን ነገር በማሰቧ እጅግ በጣም ነው ደስ ያለው። እኔ እስካሁን እንዴት አላሰብኩትም በማለት ራሱ ተገርሟል ማለት ነው። ማለት ለእናቴ ለምን ልብስ አልገዘውላትም፣ እናቴንስ እንደዚህ ለምንድነው ጸጉሯን እንድትሰራ ያላደረኳት በማለት እያሰበ ነበር ማለት ነው። እና አንተ ወንድ ስለሆንክ ነው ይህን ነገር ያላሰብከው። ስለዚህ እኛ ሴቶች ደግሞ የተለያዩ ነገሮች አሉ። ሆኖም ግን አሁን ላይ እኔ ነኝ የማወጣው ገንዘቡን፣ አንቺ ያሰብሽውን ተይውና ለራስሽ አድርጊ፣ እኔ ሙሉውን ወጪ እሸፍናለሁ በማለት እንግዲህ ናቲ ተናግሮ ነበረ። ትሁት ግን ይህ የኔ ስጦታ ነው፣ በጣም ብዙ ነገሮችን መግዛት ትችላለህ፣ እንዲሁም ደግሞ ጭማሪ ልብስን ቢገዛ ሴት ልጅ ደስ ይላታል፣ ችግር የለውም፣ ሌላ ልብሶችም መግዛት ትችላለህ በማለት እንግዲህ አሳውቃለች። ትሁት አለምዬን በመያዝ ወደ ጸጉር ቤት አምርታለች ማለት ነው። ሲቀጥል እንግዲህ ያው አባባና እንዲሁም ደግሞ ናቲ አቶ ገዛኝ ሲሰራቸው የነበረው መጥፎ ስራዎችን ማለት ነው ሰው ሲጎዳ የነበረውን ነገር ማለት ነው በቪዲዮ መልኩ ማለት ነው እያዩ ነበረ። እጅግ በጣም እንግዲህ ናቲ ተደምሟል። ይህ የኔ አባት ነው ወይ እስከ ማለት ድረስ ደርሷል ማለት ነው። አዎ ያንተ አባት ነው፣ ግን ደግሞ በመጀመሪያ ይህን ሁሉ ነገር ከማድረጉ በፊት ራሱ እናንተ መንቃት ነበረባችሁ፣ በጣም አደገኛ ነው በማለት
እንግዲህ ስለ አቶ ገዛኸኝ አባባ ሲናገር ነበረ ማለት ነው። ስለዚህ አቶ ገዛኸኝ አሁን ላይ ማለት ነው በእርግጠኝነት ያው እስር ቤት የሚገባበት ነገሮች መረጃዎቹ እያንዳንዱ ማለት ነው አንደኛ ከቢሮው የቀራቸው መረጃ ነው። እሱ ከተገኘ ሙሉ በሙሉ እስር ቤት እንደሚወረወር ነው እንግዲህ አባባም እንዲሁም ደግሞ ያው ናቲ ሲናገሩ የነበሩት ማለት ነው። ስለዚህ አቶ ገዛኸኝ በቅርቡ እስር ቤት ይገባል ብዬ አስባለሁ። አለምዬ ግን ምንም ባትሆን እጅግ በጣም ደስ ይለኛል። ምክንያቱም ያው 2 ዓመት ከ6 ወር በጣም ተሰቃይታለች። እነሱም ሲያሰቃዩት ሲደበድቧት ብዙ ነገሮች ሲያደርሱባት ነበረ እና ከድሮ ማንነቷም አሁን ላይ እንደዚህ ሁና በፊት በጣም ጠንካራና ጀግና በቃ ለቤተሰብ ራሱ ጊዜ አልነበራትም። ጠንካራ ሰራተኛ ነበረች ማለት ነው። ከዚያ ሁሉ ነገር እንትን ብላ ያ ነገር ሁና አሁን ላይ ደግሞ ለሷ ሞት እውነት ለመናገር መሞት የለባትም ብዬ ነው የማስበው። ሰበችው ነገር ተሳክቶላት ያው ትሁትና እንዲሁም ደግሞ ናቲ አንድ ላይ ሆነው ትዳር መስርተው እንዲሁም አቶ ገዛኸኝ እስር ቤት ገብቶ እሷም ይገባሻል የሚባለውን ንብረቷን ወደ ራሷ መልሳ ደስ የሚል ህይወት እንድትመራ ምኞታችን ነበር። ቢቻል ደግሞ አባባ ጋር ቢሆኑ አብረው ቢሆኑ አለምዬና አባባ ቢሆኑ እጅግ በጣም ደስ ይላል ማለት ነው። ግን ደግሞ ሌላ ነገር ውስጥ የገባ ነው። እንዲሁም ደግሞ የትሁት አፍቃሪ የነበረው ማለት ነው አቶ ተመስገን ከች ሊል ይችላል ማለት ነው። ምክንያቱም አባባ እሱ ሊመጣ ይችላል። በጣም አደገኛ ሰው ነው። ያው በጣም ብዙ ጊዜ ሲያስቸግራት ነበር። እሱ ማለት ደግሞ ተመስገን ማለት ደግሞ የትሁት የልጇ አባት ነው በማለት እንግዲህ አባባም ሲናገር ነበረ። ናቲም በነገራችን ላይ እያንዳንዱን ነገር ለትሁት ቃል ገብቶላታል። ምክንያቱም ከጎኗ እንደሚቆም ማለት ነው። በሷ ነገሮች በሙሉ ከብዙ ነገሮች ከሚመጡባት ነገሮች እንደሚጠብቃት ማለት ነው። ሲቀጥል ደግሞ አንቺን አገባሻለሁኝ የልጆቼ እናት አደርግሻለሁ በማለት እንግዲህ ቃል ገብቶላታል። ትሁት እጅግ በጣም ደስ ብሏታል ማለት ነው። ስለዚህ አቶ ተመስገን ይመጣል ተብሏል። እንዲሁም ደግሞ የትሁት አባት እመጣለሁ ካለ ትኬት ቆርጫለሁ ካለ በጣም ቆይቷል። ግን ምን እንደገጠማቸው አላወኩም እስካሁን በማለት እንግዲህ አባባ ማለት ነው ተናግረዋል። ግን ደግሞ የልጇ አባት የሆነው ተመስገን በጣም ብዙ ነገሮችን ሲያሰቃያት ነበር። እንዲሁም ደግሞ ወደ አባትህ ቤት የገባችው ይብን ራሱ አቶ ገዛኸኝ ቤት የገባችው ራሱ እሱን ለማምለጥ ነበረ እና በጣም ብዙ ነገሮች አሉ። ናቲ እሷን መጠበቅ ይኖርባል በማለት እንግዲህ ባጭሩ ማለት ነው አባባ አስጠንቅቋል። እኔ መቼም ትሁትን አልተዋትም፣ ከጎኗ እቆማለሁ፣ እጠብቃታለሁ ብሏል ማለት ነው። ስለዚህ ያው ተመስገን ሲመጣ ማለት ነው ምን ሊፈጠር ይችላል የሚለውን እንግዲህ ሁላችንም አብረን የምናየው ይሆናል። በእርግጠኝነት እናቴ ምንም ነገር ቢሆን ትሁትን አይተዋትም። ከብዙ ነገሮች እናቱንም እሱንም አወጥተዋለች ብዬ ተስፋ አደርጋለሁ ማለት ነው። እንግዲህ ቀጣይ ፓርት ሁላችንም በጉጉት የምንጠብቀው ይሆናል። ቤቲ አለምዬን ምን ልታደርጋት ትችላለች የሚለውን ሀሳባችሁን በኮሜንት ላይ ማስቀመጥ። የቻናሌ ተከታታዮቼ ቤተሰቦቼ በያላችሁበት ሰላማችሁ ይብዛልኝ። ለቤቴ አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ የሆኑ ነባር ቤተሰቦቼም ስለምታበረታቱኝ አብራችሁ ስላላችሁ እጅግ በጣም አመሰግናለሁ። መልካም ጊዜ ተመኘውላችሁ።